ሰላም እንዴት ናችሁ? የደሴት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ስለ ማርበርግ ቫይረስ መከላከያ ዘዴዎችን ለእናንተ በደንብ አብራርቼ እነግራችኋለሁ። እንደሚታወቀው ኢትዮጵያ ውስጥ ደቡብ ክልል ጂንካ ከተማ ላይ ይህ ቫይረስ እንደ አውትብሬክ እንደተከሰተ ይታወቃል። በፊት ሂሞራጂክ ፌቨር ተብሎ ዲያግኖስ እንደተደረገ እናውቃለን። በኋላ ደግሞ የህብረተሰብ ጤና ኢንስቲትዩትና ጤና ሚኒስቴር ወይም ደግሞ ሚኒስትር ኦፍ ሄልዝ በጋራ በመሆን መግለጫ ወጣው ነበር። በኋላም ሲረጋገጥ ማርበርግ ቫይረስ እንደሆነ እናውቃለን። ስለዚህ ስርጭቱ ወደ ሌሎች ቦታዎች እንዳይስፋፋና አውትብሬኩ እንዳይጨምር ለማድረግ ምን መከላከያ ዘዴዎችን መተግበር አለብን የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ማርበርግ ቫይረስ በሀገራችን ውስጥ ኢትዮጵያ እንደ ወረርሽኝ እንደተከሰተ የጤና ሚኒስቴር ኮንፊርም አድርጓል ማለት ነው። እስካሁን ድረስ በቫይረሱ ወደ 8 የሚሆኑ ሰዎች ህይወታቸውን እንዳጡ ተረጋግጧል። በተለይ ደግሞ 2 ጤና ባለሙያዎችና ሌሎች ደግሞ ታካሚዎች እንደሞቱ ተረጋግጧል ማለት ነው። ሰዎች ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ እንዲሁ ደግሞ ሊንቀሳቀሱ ስለሚችሉ የቫይረሱን ስርጭት ለመቅረፍና መስፋፋቱን ለመግታት መከላከያ ዘዴዎችን ማወቅ በጣም ተገቢ ነው ማለት ነው። በሽታው ከሌሎች ቫይረሶች ለየት የሚያደርገው ደግሞ ወይ ደግሞ ሲነጻጸር በጣም ገዳይ የበሽታ አይነት ነው ማለት ነው። ጥናቶች እንደሚያስረዱት እንግዲህ ከተያዙት ውስጥ ወደ 80% በላይ የሚሆኑ በበሽታው የተጠቁ ሰዎች ህይወታቸውን እንዳጡም ተረጋግጧል ማለት ነው። ምክንያቱም አሁን ላይ ብቻ ሳይሆን በፊት አውሮፓ ሀገሮች ላይ፣ ጀርመን ላይ፣ ሌሎችም ሀገሮች ላይ ይህ በሽታ እንደ አውትብሬክ ወይም ደግሞ እንደ ወረርሽኝ ተከስቶ እንደነበር እናውቃለን። ስለዚህ ከተያዙ ሰዎች ውስጥ እንግዲህ ከ80% በላይ የሚሆኑ ሰዎች ህይወታቸውን አጥተውበታል ማለት ነው በዚህ ቫይረስ። በዚህ መሰረት መከላከያ ዘዴዎችን ማወቅና መተግበር እጅግ በጣም በምንም ነገር ሊታመን የማይችል ነገር ስለሆነ መገንዘብ እንዳለባቸው ሰዎች እዚህ ላይ ልነግራችሁ ፈልጋለሁ ማለት ነው። በዚህ ቪዲዮ እንግዲህ በተለይ ደግሞ ይሄን ቫይረስ እንዴት ነው መከላከል የምንችለው፣ እንዴት ነው መቆጣጠር የምንችለው የሚለው ለእናንተ በሶስት ከፍዬ እነግራችኋለሁ ማለት ነው። በተለይ ደግሞ ፐርሰናል ሃይጂን ላይ ምን ማድረግ አለብን፣ ኮሚኒቲ ላይ ምን እንቅስቃሴ ማድረግ አለብን፣ እንዲሁም ደግሞ ሰዎች ክሊኒካሊ ወይም ደግሞ ሆስፒታል ተገቡ በኋላስ ምን ነገሮችን ማድረግ አለባቸው፣ ጤና ባለሙያዎችን ጨምሮ ምን ማድረግ አለባቸው የሚለውን በደንብ ለእናንተ አብራርቼ እነግራችኋለሁ ማለት ነው። ከዛ በፊት ግን ቪዲዮውን ሰብስክራይብ ያደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ ነባር ሰዎችም ላይክ እና ሼር ያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው አሁን እንዳልኩት ፐርሰናል ሃይጂናችን እንዴት ማድረግ አለብን የሚለው ልንገራችሁ። በተለይ ደግሞ ሰዎች ከተለያዩ ሰዎች ጋር ኮንታክት ማድረግ የለባቸውም። በተለይ ደግሞ አውትብሬኩ በተከሰተበት አካባቢ ወይም ደግሞ ስርጭቱ ባለበት አካባቢ ክሎዝ ኮንታክትን ማስወገድ ወይም ደግሞ ንክኪን ማስወገድ በጣም አስፈላጊ ነው ማለት ነው። ምክንያቱም እንደሚታወቀው ማርበርግ ቫይረስ የተለያዩ ፍሉዶች ወይም ደግሞ የተለያዩ ሰውነታችን ውስጥ ያሉ ፈሳሾች ያስተላልፋል። ለምሳሌ ደም፣ ምራቅ፣ ሽንት፣ የዘር ፈሳሽ፣ ከሚያስመልስ የሚወጣው ፈሳሽ፣ ውንድ ላይ የሚወጣው ድሬኔጅ እና ሌሎች የተለያዩ ነገሮች ሊያስተላልፉ ስለሚችሉ ማንኛውም ጥርጣሬ ያለበት ሰው ሳስፔክትድ የሆነ ሰውን ወይም ደግሞ አጠቃላይ ተኝቶበት የነበረውን ሰው የተጠቀመበትን ማቴሪያል ታች ማድረግ እንደሌለባቸው ማወቅ አለባቸው ማለት ነው። ከዚህ በተጨማሪ ሌላው ደግሞ ምንድነው ሰዎች በተለይ ደግሞ እነዚህ ማርበርግ ቫይረስን ሊያስተላልፉ የሚችሉ በተለይ ደግሞ እንደ ሞንኪ፣ ጉሬላ ብለን የምንጠራቸው የሌሊት ወፍ አይነት ነገሮችን እነሱንም ከእነዚህ ጋር ኮንታክት ማድረጋቸው መቀነስ አለባቸው ማለት ነው። ምክንያቱም ስርጭቱ ባለበት አካባቢ እነዚህ አሁን የጠቀስናቸውን እንስሳቶች ያስተላልፋሉ ማለት ነው። በተለይ ደግሞ አሁን የጠቀስናቸው ባት ብለን የምንጠራት ወይም የሌሊት ወፍ፣ ሞንኪ፣ ጉሬላ የመሳሰሉ እነዚህ አጠቃላይ እነዚህ እንስሳቶች ስለሚያስተላልፉ እነሱ ጋር ንክኪም አለማድረግ በጣም አስፈላጊ ማለት ነው። ስፔሻሊ እነዚህ እንስሳቶች ቫይረሱን የሚያስተላልፉ ስለሆኑ በጣም ተገቢ ነው። እንዲሁም ደግሞ ብዙ ጊዜ
ስርጭት አለበት ወደሚባለው አካባቢ የዱር እንስሳትን ከመመገብ መቆጠብ አሪፍ ነው። ስጋቸውን ከመብላት የተለያየ ስጋ ከመብላት መቆጠብ በጣም ተገቢ ነው ማለት ነው። ሶስተኛ ኮሚኒቲ ላይስ በተለይ ደግሞ ኮሚኒቲ ላይ ምን መስራት አለብን የሚለውን ስናይ እንደሚታወቀው ሴፍ የሆነ ቡራል ወይም ደግሞ ብዙ ጊዜ እንስሳት ከሞቱ በኋላ እንዲሁም ደግሞ ሰዎችም በህይወታቸው ካለፈ በኋላ በዚህ ምክንያት በስርዓት አስፈላጊ የሆነ ኢንቫይሮንመንት መቀበር አለባቸው ማለት ነው። ምክንያቱም ቫይረሱ አሁን እንዳልነው እንስሳቶች ከአንድ ቦታ ወደ አንድ ቦታ ዲስሚኔት ሊያደርጉ ስለሚችሉ በተለያየ ሚንስ ወደ ሰዎች ሊሰራጭ ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። በተለይ ደግሞ ሰዎች አሁን እንዳልነው የቫይረሱን ስርጭት ለመቀነስ የቫይረሱን ስርጭት ለመግታት እንስሳትንም ይሁን ሰውን ህይወቱ ካለፈ በኋላ ኤክስትሪም የሆነ ኬር ማድረግ አለባቸው ማለት ነው። እንደሚታወቀው ፐርሰናል ፕሮቴክቲቭ ኢኩፕመንት መጠቀም አለባቸው ጤና ባለሙያዎችም ቢሆኑ ማንኛውም ሰው ቢሆን በተለይ ደግሞ ኮንታክት ላይፈጥሩ የሚችሉ ነገሮችን መጠቀም አለባቸው ማለት ነው። እንዲሁም ደግሞ ትራንስሚሽን ለመቀነስ አሁን እንዳልነው አይዞሌት የሆነ ኢንቫይሮንመንት ወይም ደግሞ ሰዎች ከማይደርሱበት ቦታ ይሄ እንትን መወገድ አለበት ማለት የሞት አካል በዛ መሰረት መከላከል እንችላለን ማለት ነው። ሌላው ደግሞ ማህበረሰቡ ማስተማር ነው። በተለይ ኮሚኒቲውን ፐብሊኩን በደንብ ማስተማር አለብን ማለት ነው። በተለይ ደግሞ ኮሚኒቲ ኤዱኬሽን አሁን እንዳልነው ቫይታል ነው። ብዙ ጊዜ አዌርነስ መፍጠር እና ሪስክ ፋክተሮችን ለኮሚኒቲው ማስረዳት እንደ ፕሮቴክቲቭ ሜጀር ይቆጠራል እና ማህበረሰቡን በደንብ ስርጭቱ እንዴት ሆኖ መተላለፍ እንዳለበት እንዴት ነው ስርጭቱ መግታት የሚቻለው የሚሉ ለማህበረሰቡ በደንብ ማስረዳት በጣም አሪፍ ነው። በተለይ ደግሞ ማህበረሰቡን ስለ አካባቢ ንጽህና ስለ ሁኔታዎች ማስረዳት በጣም ተገቢ ነው ማለት ነው። ሌላው ማህበረሰቡን አሁንም ሶሻል ዲስታንሲንግ ወይም ደግሞ ከተበከሉ ሰዎች ሆነው ሳስፔክት ሆኑ ሰዎች ጋር ዲስታንስ መፍጠር ምን ያህል ኢምፓክት እንዳለው ሰዎች ኢምፕሊመንት እንዲያደርጉ መናገር አለብን ማለት ነው። ምክንያቱም ይሄ ሶሻል ዲስታንስ አሁን እንዳልነው አንድ ሰው በዚህ በሽታ ተጠርጣሪ ከሆነ በደንብ ጥንቃቄ ማድረግ እንዳለባቸው እና ንክኪ ማድረግ እንደሌለባቸው በደንብ መናገር አለብን ማለት ነው። ሌላው ክሎዝ ኮንታክት እንዳይኖራቸው ማህበረሰቡ ላይ በተለይ ደግሞ ኮንታክትም ካለ ሰውየው ተለይቶ ወይም ደግሞ ሳስፔክት የሆነ ሰው ተለይቶ ኳራንቲን መግባት አለበት ማለት ነው። በተለይ ደግሞ አሁን እንዳልነው ብዙ ጊዜ ኢንፌክትድ የሆነው ኢንዲቪዥዋል ሞኒተር ከተደረገ በኋላ ለኢንተርቬንሽን መቅረብ አለበት። በተለይ ደግሞ ወደ ኮሚኒቲው እንዲህ አይነት ስርጭት ካለና ምልክቶች የሚያሳይ ከሆነ ወደ ጤና ተቋም ሄዶ እንዲታይና አይዞሌሽን ሩም ገብቶ እንዲታከም ማድረግ አለብን ማለት ነው። እንደገና ጤና ተቋም ላይስ ምን ማድረግ አለብን የሚለውን ስናይ ብዙ ጊዜ ክሊኒካል ፕሪቨንሽን እንዲሁም ደግሞ ሄልዝ ኬር ቦታ ላይ ምን ማድረግ አለብን የሚለውን ስናይ የመጀመሪያው አይዞሌት ማድረግ አለብን። ኢንፌክትድ የሆነ ኢንዲቪዥዋልን አይዞሌት ማድረግ አለብን። በተለይ ደግሞ አይዞሌሽን በጣም ኢምፖርታንት ነው። እንደሚታወቀው ኮንፊርምድ የሆነ ኬዝ ከሆነ ኮንፊርምድ የሆነ ታካሚ ከሆነ አሁን እንዳልነው ለብቻው መታከም አለበት ማለት ነው። ምክንያቱም ስርጭቱን ለመቀነስ ስርጭቱን ለመግታት በጣም ተገቢ ስለሆነ ማለት ነው። ብዙ ጊዜ ሰዎች ኳራንቲን ይገባሉ። ኳራንቲን ተገቡ በኋላ ለተወሰነ ጊዜ ሜዠርመንት ተወስዶ ወይም ደግሞ ሞኒተር ተደርገው ያለባቸው ሰዎች በሽታውን ለብቻቸው አዘሪቱን እንዲታከሙ የሌለባቸው ሰዎች ደግሞ ወደ ኮሚኒቲ እንዲቀላቀሉ የሚደረግበት ዘዴ ይፈጠራል ማለት ነው። ሌላው ሄልዝ ኬር ፕሮቫይደሮች በተለይ ደግሞ አገልግሎት ሲሰጡ ፐርሰናል ፕሮቴክቲቭ ኢኩፕመንት ወይም ደግሞ ፒፒኢ ብለን የምንጠራውን መጠቀም አለባቸው ማለት ነው። ብዙ ጊዜ ፐርሰናል ፕሮቴክቲቭ ኢኩፕመንት አሁን እንዳልነው ፔሸንትን ኬር ሲያደርጉ ፔሸንትን ሲያግዙ ፔሸንትን ሲመረምሩ ጤና ባለሙያዎች ለምሳሌ ጋውን ጭንብል ወይም ደግሞ ማስክ መልበስ አለባቸው። የዓይን ሽፋን መጠቀም አለባቸው። ግላብ መልበስ አለባቸው ማለት ነው። ምክንያቱም ወደ እነሱም ሊተላለፍ ይችላል። እንዲሁም ደግሞ ስርጭቱን ለመግታት እንዲህ ማድረግ አለባቸው። ከዚህ በተጨማሪ ስትሪክት የሆነ ኢንፌክሽን ኮንትሮል መጠቀም በጣም ተገቢ ነው። በተለይ ደግሞ አሁን እንዳልነው ብዙ ጊዜ ሃንድ ሃይጂናችን አሪፍ መሆን አለበት ማለት ነው። ሴፍ የሆነ
ማቴሪያሎችን ኢንፌክታንት ማድረግ አለብን ማለት ነው። በተለይ የተጠቀምንባቸው ማቴሪያሎች በስርዓት በአልኮል ሊሆን ይችላል በተለያየ ዲስኢንፌክታንት ዘዴ የተጠቀምበትን ማቴሪያል በደንብ ማጽዳት አለባቸው ማለት ነው። ጤና ባለሙያዎችም እንዲሁም ደግሞ ሌሎችም ሰዎች ቢሆኑ ክሊን ማድረግ አለባቸው ማለት ነው። በተለይ ደግሞ እጃቸውን በውሃና በሳሙና አሪፍ አድርገው እንዲታጠቡ መምከር አለባቸው ማለት ጤና ባለሙያዎች። ከዚህ በተጨማሪ ጤና ባለሙያዎችም ቢሆኑ ሴፍ የሆነ ኢንጀክሽን ፕራክቲስ መጠቀም አለባቸው ማለት ነው። ምክንያቱም አንዳንዴ ስፕላሽ አውት ሊኖር ይችላል ሴክሬሽን ኤክስክሬሽን ሊኖር ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። ሌላው ደግሞ ፔሸንት ኬር ላይ ጥንቃቄ ማድረግ አለ። ብዙ ጊዜ አንድ ፔሸንት ሳስፔክትድ ኬዝ ከሆነ ብዙ ጊዜ ማኔጅ መደረግ ያለበት ፋሲሊቲ ቦታዎች ነው ወይም ደግሞ ጤና ተቋም ላይ ነው ማኔጅ መደረግ እንጂ ሆም ላይ ተቀምጦ ወደ ኮሚኒቲው ብዙ ዲስሚት ሊያደርግ ስለሚችል ሕክምና ማግኘት ያለበት ጤና ተቋም ገብቶ ነው ማለት ነው። ሌላው ፕሮፐርሊ የሆነ ሳምፕሊንግ ብዙ ጊዜ ላቦራቶሪዎችን የሚመለከት ነገር ነው ደግሞ ላቦራቶሪ ቴክኒሻኖችን የሚመለከት ነገር ሲሆን በተለይ ደግሞ ሳምፕል ሲወሰድ ሳምፕል ሲቀዱ ሳምፕል ሲያዘዋውሩ ጥንቃቄ ማድረግ አለባቸው ማለት ነው ላቦራቶሪዎች። ሌላው ሴፍ የሆነ ትራንስፖርትም መደረግ አለበት። በተለይ ሄልዝ ወርከሮች ወይም ደግሞ ሄልዝ ኬር ፕሮቫይደሮች ብዙ ጊዜ ሰዎችን በተለይ ደግሞ ሳስፔክትድ የሆነ ኬዝ ከአንድ ቦታ ወደ አንድ ቦታ ሲያስተላልፉ ሲያዘዋውሩ ሲያንቀሳቅሱ ፐርሰናል ፕሮቴክቲቭ ኢኩፕመንት መጠቀም አለባቸው ማለት ነው። ቅድም እንዳልነው ብዙ ጊዜ ስርጭቱን ለመግታት እና አሁን እንዳልነው ወደ ኮሚኒቲው ያለውን ሂደት ለመቀነስ አውትብሬኩን ለመግታት ጥንቃቄ ማድረግ አለባቸው ማለት ነው። ስለዚህ እነዚህን 3 ነገሮች ከተከበርንና ተጠቀምን በስርዓት በሽታውን በአንዴ አስቁመን ኢሊሚኔት ማድረግ እንችላለን ማለት ነው። ምክንያቱም አሁን እንዳልነው አንደኛ የግል ንጽህናን በአግባቡ መጠበቅ ነው ፐርሰናል ሃይጂን ብለን የምንጠራው ነው። ሁለተኛ ደግሞ ኮሚኒቲውን በደንብ ማስተማር ነው። ሶስተኛው እና የመጨረሻው ደግሞ ክሊኒካሊ ተገቡ በኋላ ሰዎች ወይም ደግሞ ሄልዝ ኬር ላይ ተገቡ በኋላ ክሊኒካል እንዴት ነው ፕሪቨንት መደረግ ያለባቸው የሚለውን ደግሞ በደንብ ማስተማር አለብን ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ማርበርግ ቫይረስ እንደሚታወቀው ስርጭቱ በጣም ደቡብ ክልል ላይ ትንሽ ተሰራጭቶ ነበርና እንዴት ነው መከላከል የምንችለው ምንም ዘዴዎች መተግበር አለብን እንዲሁም ደግሞ ሰዎች ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ እንዴት ነው መንቀሳቀስ ያለባቸው የሚለውን በደንብ ለእናንተ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ደግሞ ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።